ሰላት ከሌለ እስልምና የለም፣ እስልምና ከሌለ ጀነት የለም ማለት ነው። የአንድ ሰው የመጨረሻ አኺሩ ከላሚህ የተባለችው ላኢላሃ ኢላላህ ልትረጋገጥለት የሚችለው ዘውትር የፈጠረውን አምላክ አላህን በሰላት የተገዛው ከሆነ ብቻና ብቻ ነው። ከጠሃራው ጋር በተያያዘ ሌላው ከሰላት ሽሩጦች ውስጥ ከሚካተተው አንዱ ምንድነው? ቂብላ ነው። ቂብላን አስመልክቶ አንድ ሰው ለሰላቱ የተደነገገለት ነው። አላህ ነው ያለው ፈወሊ ወጅሀከ ሸጥረል መስጂድል ሐራም በማለት ፊትህን ወደ ተከበረው ቤት ወደ ካዕባ ማለት ነው አዙር በሚለው ትዕዛዝ መሰረት ነው እኛ ወደ ካዕባ አቅጣጫችንን በማዞር የምንሰግደው። ከስግደት መስፈርቶች ውስጥም አንዱ እሱ ነው። እሱ ያልተሟላበትም ሰላት ተቀባይነት የለውም። ምናልባትም ቂብላ ባልታወቀበት አጋጣሚ ላይ ያው በአሁኑ ሰዓት ቴክኖሎጂውም ለኢስላም እጅግሩን ሰጥቶ አገልግሎት እየሰጠ ነው። በአፕሊኬሽን አውርደን ቂብላን በቀጥታ የትም ሀገር ብንሆን ኢንተርኔቱ ካለን መጠቀም እንችላለን። ሌላኛው ደግሞ በአካባቢ ያሉ ሰዎች እንግድነት በሄድንበት ሀገር የአካባቢ ሙስሊሞች በሚሰግዱበት አቅጣጫ መስገድ እንችላለን ማለት ነው። ያም አማራጭ ጠፍቶ ጭራሽ የማናውቅበት ደረጃ ከደረስን እኛው ራሳችን እንግዲህ ቂብላው ይሄ ሊሆን ይችላል በሚል ወይም ደግሞ ወደ ማንኛውም አቅጣጫ ዞረን ሰላቱን መስገድ ነው ማለት ነው። ይሄ ከዛ ጋር የሚካተት ነው። በተጨማሪ ወንዶች ጀማዓን መስገድ ግዴታ እንዳለብን ማወቅ አለብን። ሰላት መስገዱ ራሱን እንደቻለ ሆኖ በአካባቢ በሚገኝ መስጂድ ሄዶ መስገድ ግዴታ ነው። ምናልባትም በውጭ ሀገር የምትገኙ ወንድሞች አንዳንድ ሁኔታዎች ሊኖሩ ከቻለ መውጣት የማትችሉበት ሁኔታ የምትፈሩበት ሁኔታ ካለ የዛን ጊዜ ቤት ውስጥ መስገድ ይቻላል። ከአቅም በላይ የሆነ ህመም ከሆነ ማለት ነው። ህመምም ካለ ተመሳሳይ የሆኑ ኬዞች ካሉ ቤት ውስጥ መስገድ ይቻላል ለዑዝር ማለት ነው። ፈኢን ኺፍቱም ፈሪጃለን አው ሩክባና በሚለው የቁርአን አያ መሰረት ሰዎች ጦር ሜዳ ላይ እንኳን ሆነው ጠላት ሊያጠቃን ይችላል ሊመጣ ይችላል በሚል ስጋት ካለ ተከፋፍሎ ለሁለት ቡድን ሆኖ መስገድ ይቻላል። ሌላው እየጠበቀ ሌላው እየሰገደ ማለት ነው። ሰዎችንም የሚፈሩ የሆኑ ሰዎች ካሉ ተመሳሳይ የሆነ ጥቃት አደጋ ይደርስብናል ብለው የሚፈሩ ሰዎች ካሉ እንደዛው ባሉበት አካባቢ መስገድ ይችላሉ ነው። ከዛ ውጪ ግን ሰላትን ቤት ውስጥ መስገድ አዛንን ሰምቶ ሰላት ቤቱ የሚሰግድ ሰው ሰላት የለውም ብለው ረሱል ሰለላሁ ዐለይሂ ወሰለም። ይህንንም ከጥንቃቄ አንፃር ማየት ያስፈልጋል። አብሮ ደግሞ በሰላት ጊዜ በዒባዳ ጊዜ አላህን በመናመልክበት ጊዜና በማንኛውም ወቅት ሰትሩል አውራ አውረትን መሰተር ከሰላት ሽሩጥ ዋጅባቶች ውስጥ ሌላው ነው። እሱንም መጠንቀቅ ያስፈልጋል። ብዙ ጊዜ በጀማዓ ሰላት ሲሰገድ አንዳንድ ጊዜ አጭር የሆኑ ቲሸርቶች ይለበሱና ከሱሪ ጋር መገጣጠም ያቅታቸዋል። ሸሚዙ ወደ ላይ ይሸበሸባል፣ ሱሪው ወደ ታች ዝቅ ይልና አውረት ይገለጣል ማለት ነው። ይሄ ሰላትን ከሚያበላሹ ነገሮች ውስጥ አንዱ ነው። ይህንንም በጥንቃቄ እይታ ልናየው ይገባል። አሁን የሰላት አህካሞችን፣ ሽሩጦች፣ ዋጅባትን በአጠቃላይ ለመናገር ሳይሆን ወቅት ጠብቆ መስገዱ ላይ ብቻ ነው ትንሽ መልእክት ላስተላልፍ የፈለኩት። በተለይ እንደዚህ ቲክቶክ ላይ በመነጣድበት ሰዓት ላይ ሰላት የሚያልፈን ሰዎች ካለን ያ የቲክቶኩ ፕሮግራም ሞባይሉም ጭምር በእኛ ላይ ሐራም ነው የሚሆነው። ሐራም የሚያስጠይቀን ነገር ነው ማለት ነው። እሰማለሁ ግን ኔትወርኩ ቀይ እያሳየኝ ነው የኔ። ይሰማችኋል? በደንብ ነው የሚሰሙት። طيب ስለዚህ በአንድ ሰው ላይ ሐላል የሆነው ነገር በአግባቡ ካልተጠቀመው ዲንን ኢባዳውን የሚነካበት ከሆነ ለሱ ሐራም ነው የሚሆንበት ለማለት ነው። በጣም ወሳኝ የሆነ ፕሮግራም እንኳን ብንይዝ የሰላት ሰዓት ከደረሰ ሰግጄ መጣሁ ነው መባል ያለበት። ምናልባት እህቶች ከሰላት ውጪ ከምትሆኑበት ወቅት ውጪ ማለት ነው
የሰላት ሰዓት ከደረሰ ሰላት መስገድ ካለብን ወቅቱ ጭምር መጠበቅ አለበት። ነቢዩ ሰለላሁ ዐለይሂ ወሰለም በላጭ ስራ ምንድናት ተብለው ሲጠየቁ አሰላቱ ዐላ ወቅቲሃ የሚለውን ነው መጀመሪያ የገለጹት። ከዛስ ብሩል ዋሊደይን፣ ሲቀጥል አልጂሃዱ ፊ ሰቢልላህ። በጣም በትላልቅ ደረጃ ነው የተቀመጠው። ወቅቱ ራሱ ሰላቱ አይደለም። ሰላቱ ራሱን የቻለ ግዴታ ነው፣ ከአርካነል ኢስላም ውስጥ ነው። ሰላትን በወቅቷ መስገድ ከራሱ ከትልልቅ ስራዎች ውስጥ አንዱ ነው የተባለው። ስለዚህ የረሱልን ቃል ልናከብር ይገባል። እንደገና ሰላትን ሰሉ ከማ ረአይቱሙኒ ኡሰሊ፣ እኔ እንደሰገድኩት ሰላትን ስገዱ ነው ያሉት። እኔ እንደሰገድኩት አሉ። እሳቸው የተረጋጋ ሰላት እንደሰገዱ በተለያዩ እስላማዊ አስተምህሮቶች ላይ ተገልጿል። ወቅቱን ጠብቀው በጀማዓ እንደሚሰገድ፣ አዛን ወቅቱን ጠብቆ እንደሚደረግ፣ ይሄ ሁሉ በኢስላማችን አስተምህሮት ውስጥ ተካቷል ማለት ነው። ወቅት የመጠበቁን ጉዳይም አስመልክቶ ሰዎች ምናልባት ሰዓት በዑዝር ምክንያት ያለፋቸው ከሆነ በዛ ሰዓት በደረሱበት ሰዓት መስገድ አለባቸው። በእንቅልፍ ምክንያት ያለፈ ሰላት በሰዓቱ በተነሳበት ሰዓት አንድ ሰው መስገድ አለበት። በመርሳት ምክንያት ያለፈው ከሆነ ባስታውሰው ሰዓት መስገድ መቻል አለበት። ለምን በማግስቱ አይሆንም ማለት ነው። ስለዚህ ይህን ሁሉ ጠብቆ መተግበር ነው። ሰላት ለሙስሊሞች ከመዳኛ ዋስትናዎቻችን ውስጥ አንዱ ነው። በቁርአን በሱረቱል ሙእሚኑን ላይ አላህ እንደገለጸው ቀድ አፍለሐል ሙእሚኑን አለዚነ ሁም ፊ ሰላቲሂም ኻሺዑን ብሎ በገለጸው መልኩ ማለት ነው። ምእመናን ዳኑ፣ ደህንነታቸውን አረጋገጡ። በምን? በስግደቶቻቸው ውስጥ አላህን ፈርተው የሰገዱ ማለት ነው። ሰላት መዳኛችን ነው። ጾም እንደዛው የደህንነት ዋስትናችን በኢስላም ውስጥ ሰላት፣ ጾም፣ ሐጅ፣ ዘካ፣ ሸሃደተይን ላኢላሃ ኢለላህ ወይም አሽሀዱ አን ላኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ የሚለው የመጀመሪያው ቃል የምስክርነት ቃል ማለት ነው። ለኛ ለሙስሊሞች የመደህንነታችን ዋስትናው ይሄ ነው። ማንም ሊሞትልን ማንም ሊሰቀልልን አልተባልንም፣ አልተፈለገም፣ አያስፈልገንም ጭምር ማለት ነው። አላህ ያላለልን ነገር አንፈልግም። አላህ ያላደረገልንንም ነገር ያልገባልንንም ቃል አንከጅልም ማለት ነው። ስለዚህ አንዱ የሌላውን ኃጢአት መሸከምም አይችልም፣ በኢስላም የለም። ወላ ተዚሩ ዋዚረቱን ዊዝረ ኡኽራ ይላል አላህ። ነፍስ የሌላውን ኃጢአት ወይም የሌላውን ወንጀል ልትሸከም አትችልም ስላለ ማለት ነው። ኢዘን ይህንንም ማወቅ መቻል አለብን፣ ማስታወስ መቻል አለብን። ሰላትን፣ አሰጋገዷን፣ ስርዓቷን፣ ትምህርቷን መማር ያስፈልጋል። ከመስገዳችንም ጋር አብሮ የማናቃቸው ብዙ ነገሮች ስለሚኖሩ መማር፣ ለሌሎቹም እንደዚሁ ያወቅነውን ለማያውቁት ማሳወቅ፣ ማስታወስ፣ መተዋወስ ያስፈልገናል። በተረፈ ግን ሰላትን በአመት አንድ ጊዜ ለረመዳን ብቻ፣ ሰላትን አንድ ጊዜ በሳምንት ለጁምዓ ብቻ የሚሰግድ ሰው ካለ ከኢስላም ውጪ ነው። የዚህ ሰው አምልኮቱ አላህ ዘንድ ተቀባይነት የለውም ማለት ነው። ታዲያ ሐዲሱ ላይ መን ቃመ ረመዳን ኢማንን ወህቲሳባ ጉፊረ ለሁ ማ ተቀደመ ሚን ዘንቢሂ ይሌለ እንዴ? ምን ማለት ነው ይሄ? በረመዳን ወር በሰላት ያሳለፈ ሰው ያሳለፉ ወንጀሉን አላህ ይመረዋል ይሌለ እንዴ ይሉናል አንዳንድ ሰዎች። ይህ ማለት ታዲያ ያለፈውን ሰላት ያልሰገደውን ሰላት ይማራል ማለት እኮ አይደለም። የሰራውን ኃጢአት ነው ይማራል የተባለው። ኃጢአቱ የሰራው ኃጢአት እየሰገደም ኃጢአት ሰርቶ ሊሆን ስለሚችል እሱ ኃጢአት ነው ይማራል የተባለው እንጂ እሳበጀህ እንኳን አልሰገድክ ተብሎ ይማራል ማለት አይደለም። ይሄ ቀልድ ሊሆን ካልተፈለገ በስተቀር እንደዚህ አይነት ማስረጃ አይቀርብም። በሌላ መልኩ ደግሞ ካየን የዚህ ሐዲስ ሙራዱ ምንድነው? የተፈለገበት ነገር ሰላቱ ተራዊህ ነው የሚለው ሐዲሱ። መን ቃመ ረመዳን ኢማንን ወህቲሳባ ጉፊረ ለሁ ማ ተቀደመ ሚን ዘንቢሂ ወልሙራዱ ሰላቱ ተራዊህ ነው የሚለው ሐዲሱ። ሙራዱ ወይም የተፈለገው እዚህ ላይ የተራዊህን ሰላት ነው። የተራዊህ ሰላት ደግሞ ሱና እንጂ ግዴታ አይደለም። ሱና እንጂ ግዴታ አይደለም። እሱ ደግሞ ሁሌም የሚሰገደው ሰላቱን ለይልም ነው ተብሏል በአንድ በኩል እና በአመት አንድ ጊዜ ያን ሰላት ተራዊህ ስለሰገደ ጀነት ይገባል፣ ምህረት ይደረጋል ማለትን አያሲዝም። በሌላ ሐዲስ እንደገና መን ሷመ ረመዳን ኢማንን ወህቲሳባ ጉፊረ ለሁ ማ ተቀደመ ሚን ዘንቢሂም የሚል ሐዲስ አለ እኮ። የረመዳንን ወር በኢህቲሳብና በኢማን
አጅሬን ከአላህ አገኛለሁ ብሎ ተሳስቦ በአላህ አምኖ ይህ የረመዳን ወር ለጾሞ ደንብ ተደርጓል ብሎ አምኖበት የጾመ ሰው ያሳለፈውን ወንጀሉን አላህ ይምረዋል የሚል ሐዲስ አለ። ለማን ነው ታዲያ ይሄ ከተባለ ለሙእሚኖች ነው፣ ለአማኞች። አማኝ ተብሎ መቼም ሰላት የማይሰግድ የለም፣ ሙስሊም ተብሎ ሰላት የማይሰግድ ሙስሊም የለም መቼም አይደል። ስለዚህ ለአላህ ባሮች ለሙእሚኖች ነው የተባለው ይሄ ነገር ማለት ነው። ኢዘን የረመዳንም ጾም ራሱ ደንብ የተደረገው ለማን ነው? ለማን ነው ደንብ የተደረገው? የረመዳን ወር ለሙእሚኖች ነው። በቁርአን ምዕራፍ 2 ሱረቱል በቀራ 183ኛው አያ ላይ እንደተቀመጠው ያ አዩሃ الذين آمنوا كتب عليكم الصيام كما كتب على الذين من قبلكم لعلكم تتقون ይላል አላህ። እናንተ ያመናችሁ ሆይ የረመዳንን ወር መጾም በእናንተ ላይ ግዴታ ነው፣ ደንብ ነው፣ ተጽፏል፣ ተደንግጓልና ጾሙት ነው። ለማን ነው ያለው? ለአማኞች ነው። ሰላትም ለሙእሚኖች ነው የተሰጠው። ያመነ ነው አላህን የሚገዛው በመጾም በመስገድ ማለት ነው። ያመነ ነው አላህን የሚገዛው ሐጅ በማድረግ የታዘዘውን በመተግበር የታዘዘውን በመፈጸም የተከለከለውን በመከልከል በተፈቀደለት በመሄድ ተግባርን የሚሰራ ማን ነው? አዳም ዘር ለሰው ዘር ተብሎ አይደለም። በእርግጥ ለአዳም ዘር በሙሉ አንድ ጥሪ አለ። ምን? ያ አዩሃ الناس اعبدوا ربكم الذي خلقكم እናንተ ሰዎች ሆይ ማለት የአዳም ዘር ሁሉ ማለት ነው። የፈጠራችሁን ፈጣሪ አምላካችሁን አላህን በብቸኝነት ተገዙት የሚላል። ኦኬ፣ እንዴት እንገዛ ከተባለ ነብዩ መሐመድን በመከተል ነው፣ በቁርአን በመመራት ነው። ያ መስመር ካልተያዘ አምልኮቱም ቦታውን አይይዝም ማለት ነው። ይደም በዚህ መልኩ ነው የታዘዝ ነው። ስለዚህ የሰላትን ህግጋቶቿን አፈጻጸሙን ጭምር አጠቃላይ ወቅቱን ጠብቆ ስርዓቱን ተከትሎ የመስገድ ግዴታ አለብን። በቲክቶክ ፕሮግራሞች ምክንያት ሰላት እንዳያመልጠን። ሰላት ደግሞ ሌላ ካላት ጥቅም ውስጥ በዋነኝነት አንዱ ምንድነው? ኢነ ሰላተ ተንሃ አኒል ፈህሻኢ ወልሙንከር። ሰላት ከሙንከራት ከውጉዝ ከመጥፎ ከጸያፍ ተግባራት ሁሉ ትጠብቃለች። በስርዓቱ የተሰገደች ሰላት፣ በኢማን የተሰገደች ሰላት፣ አላህን በመፍራት የተሰገደች ሰላት ከወንጀል ነገሮች ሁሉ ትከላከላለች ነው። ይሄ ታዲያ ቀላል ነገር አይደለም። ዛሬ ላይ ቲክቶክ ላይ የተሰራጨውን የተበተነውን የተለቀለቀውን ወንጀሎች ሁሉ ብንመለከት ሁሉም እዩ ነው የሚለው። ከቪዲዮ ወደ ቪዲዮ ሲያሻግረን ከወንጀል ወደ ወንጀል ነው የሚያሻግረን። እኛ ካልተጠነቀቅን አላህን ካልፈራን በስተቀር አላህን ፈርተን የሰገድን ሰዎች አላህን ፈርተን ለሱ የሰገድን ሰዎች በእንዲህ አይነት ሙንከራት ተግባራት አይናችን ሊያርፍ አይገባም። ልባችንን በዚህ ሊሰለብ አይገባውም። ጊዜያችንን በዚህ ሊቃጠል አይገባውም። ሰዎች ለራሳቸው ለፎሎወር ብዛት እንዲሁም ደግሞ ለሰብስክራይበር ለማብዛት ለላይክ ብዛት የሰሩትን ወንጀል ተግባር እኛ ደግሞ የጀነትን ፎሎ የምናጣበት ምክንያት አይኖርም። እኛ አላህን በመገዛት የምናገኘው ምንዳ ከፍተኛ ነው። ዛሬ ዱንያ ላይ በጣት በሚነካ ፎሎ በጣት በሚነካ ላይክ የሚመጠን አይደለም። ከዛም የራቀ የበለጠ እጅግ በጣም ያማረ የሆነ ምንዳና የጌታን ውዴታ የምናገኝበት ቢሆን እንጂ ማለት ነው። ከወዲሁ ደግሞ ሰላት ውስጥ ተውሂዳችንን እንድናጠናክር ኢያከ ነዕቡዱ ወኢያከ ነስተዒን የምትለው የሱረቱል ፋቲሃ አለች። እዛው በሱረቱል ፋቲሃ ውስጥ ይቺ አያ አለች። ኢያከ ነዕቡዱ ወኢያከ ነስተዒን፣ አላህ ሆይ አንተም በብቸኝነት እንገዛለን ማንንም ምንንም ሳናጋራብህ፣ ካንተው ደግሞ እንከጅላለን። እርዳታን ካንተው ብቻ ነው የምንከጅል። ከደጋጎቹ ከሰማዕታት ከጻድቃን ከወልዮች ከአውሊዮች ከምናምን ከመላእክት ተብሎ ምንም እንከጅለው ነገር የለም። ካንተ ብቻ ነው ሁሉን ነገር የምንከጅለው። እኛ መረዳት ያለብን ፍጡራንን የምትረዳንም አንተው ብቻ ነህና እነሆ እርዳታንም ካንተ ብቻ እንከጅላለን ብለን ነው ወርደን በግንባራችንም የምንደፋው፣ አጉብድደንም በጉልበታችን እንደዚህ ጎንበስ የምንለው፣ ቀጥ ብለን ቆመንም እሱን ብቻ የምናወድሰው። ዓላማው ይሄው ነው፣ አላህን ብቻ ለመገዛት፣ በሱ ላይ ላለማጋራት፣ ማንንም ላለማጋራት። አላህ ልጅ የለውም፣ ጥራት የተገባው አምላክ ነው።
ሱብሃነ ረቢ ሰማዋቲ ወልአርድ ወረቢ ልዓርሺ አማ የሲፉን ይላል በሱረቱ ዙኽሩፍ ውስጥ። ጥራት ተገባው ለዛ ሰማያትና ምድር ለፈጠረ ጌታ፣ አርሽ ለአርሽም ጌታ ለሆነው አላህ ጥራት ተገባው። ሰዎች ከሚመስሉት ከሚመጥኑት ሁሉ የራቀ ነው ይላል። ሰዎች ልጅ ሰጥተዋል እኮ ለፈጣሪ፣ እሱ ግን ልጅ የለውም፣ አይገባውም ልጅን መያዝ ጭራሽ። ሰዎች እናት አለችውም ብለዋል፣ ወንጅለውታል። ቢጤ ያለውም ብለው ወንጅለውታል። ጥራት የተገባውን አምላክ በዚህ ይመስሉታል ማለት ነው። ይህን የመሰለ ከባድን ሽርክና ወንጀል፣ ክህደት፣ ቅጥፈት አላህ ይኮንነዋል ሁሌም። ይህን የሚኮንን ነው እኛ ስጁድ የምናደርገው ነገር። ርኩዕ ላይ ስንሆንም ይህን በሙሉ ከአላህ ውጭ የሚገዙ ነገሮችን መኮንናችን ነው። ስጁድ ላይ ሆነን ሱብሃነ ረቢየል አዕላ ወቢሐምዲሂ ሱብሃነ ረቢል አዕላ ወቢሐምዲሂ ሱብሃነ ረቢየል አዕላ ወቢሐምዲሂ፣ እነሆ የላቀው የሆነው ጌታችን ጥራት ተገባው ምስጋናም ለሱ ብቻ ሆነ ብለን ነው እኮ ግንባራችን ላይ መሬት ላይ ተደፍተን በግንባራችን መሬት ላይ ተደፍተን የምናሞግሰው የምናወድሰው በዚህ ቃላት አላህን ብቻ ነው። ከምን የጠራ ነው? ከአምልኮት በሙሉ ማለት ነው። ከአምልኮት ተግባራት፣ ከሌሎች አምልኮት ተግባራት በሙሉ የጠራ የራቀ የሆነ ጌታ ነው። በዚህ ሁላችንም ጥንቃቄ ልናደርግ ይገባል። እንግዲህ በዚቹ ላሳጥረውና የሚቀጥለውን ፕሮግራም ማምሻውን ኢንሻአላህ እንመጣበታለን።